ጃኒና አዶናይ በመጨረሻም በቴዲ ሙዚቃ ቪዲዮ ሰርተዋል። በዚህም ቴዲ አፍሮ ሙዚቃ ሲሰሩ የነበሩ ጃኒ አዶናይን ላይቭ ላይ የሳመችው ቪዲዮ ብዙ ሰዎችን እያነጋገረ ይገኛል። ይሄ ነገርስ ምንድነው? አዶናይ ይቺን ልጅ ጠብቅ። በቴዲ ሙዚቃ ምክንያት አሁንም ቢሆን ብዙ ወጣቶች በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ሜን ፖይንቶቹ ናቸው። ሌሎችም ሰሞኑን በሶሻል ሚዲያ አነጋጋሪ የሆኑ ጉዳዮች እንደተጠበቁ አሉ። ታዲያም ቪዲዮ ላይክ እንደተለመደው እያደረጋችሁ እንጀምር። አምስካት ነኝ የማቲ ወደ መጀመሪያው ጉዳያችን ስናልፍ እንግዲህ ሰሞኑን እንደምታውቁት የጃኒ ከባድ የሆነ የላይቭ ጌም ነበረ። ታዲያ በዚህም ጌም እንግዲህ ጃኒ አሸንፋለች። ከዛ በፊት የነበሩትን ሲቹዌሽኖች ባጭሩ ላሳያችሁና አንድ የተፈጠረ ከባድ የሆነ ጉዳይ አለ፣ እሱን የምናወራበት ይሆናል። ለማንኛውም አዶናይ እሷን ሰርፕራይዝ ሲያደርግ የነበረውን ቪዲዮ እስኪ አይተን እንመለስ። ምን ይመስላል? አሁን ተገምጥሎ ነው እንጂ ላይቭ ላይ ስትገቢ ላይቭ ዊዝ ጃኒ ነው የሚለው። ባተርፍላይ ያለው አራተራ አንቺ እዚህ ጋር ቁጭ ብትይ ማለት ነው። yes አሁን እንዴት እንደምታምሪው እዛ ጋር ሚዩ እናቴ። ኦ ማይ ጋድ አንተና ያምራል። ያ አንተ ልጅ ያልከው? አዎ ቴንክ ዩ ተጨፈሪ ነው። አረ ለእንትን የመሰልሽው ዛሬ ጨምርላት በልም ብሎ ሃይፕ አፕ እናርጋት። አሁን amazing you like it what did you I like it በቃ ምንድነው የምናደርገው መሰለሽ? እዚህ ጋር ቁጭ የምትይው አንቺ እሺ፣ ምግብሽ እየበላሽ ምናምን ፈታ እያልን እኛ የራሳችን ቫይብ አለን እንመጣለን ምናምን። ቁጭ በይና እሺ ሰላም ያችሁ ጋይስ። ጨንቆኛል እኔ ታውቃለህ፣ ጨንቆኛል። ላይቭ አላት ምናምን። እንግዲህ እንዳያችሁት አሪፍ ዲኮር አዘጋጅቶ ምናምን ሲቀበላት ነበረ። ከዚህም በኋላ ብዙ ነገሮችን እያደረገ የነበሩ ብዙ ቪዲዮዎች ነበሩ። እዚህ ጋር አምጥቼ ባሳያችሁ የማልቁ ብዙ ቪዲዮዎች አሉ። ከነዛም ቀንጨብጨብ እያደረግን እያየን እንቀጥላለን። ወዴት ነው የሚታሰረው? ኦኬ ከዚህ ጋር ይዤዋለሁ። ከኋላ ነው የሚታሰረው ቤት። በዛ እኮ ነው የሚልሽ። ጥብቅ ላድርገው። አሁን አሪፍ ነው። ጨነቀ። yes let's do it። ሰላም ዛሬ ኤምሲ አዶናይ አንበሳ ሲወርድ ቀውጢ እናረገዋለን። ዋይፋይ ወንድሜ ዋይፋይ ስታት ፓስወርድ አንድ አንበሳ ትላለህ። ቀውጢ ነው ማድረገው እዚህ ቆሜ ማርያም እኔ ኤምሲ ሆናለሁ። ሄሎ ዮ ባዲ ዳነሰሰሪ ምን ነይሉ ጌሙ እንዴት ነበረ? ጨዋታውስ በማን አሸናፊነት ተጠናቀቀ የምትሉ ጥያቄ ካለ ይሄን ቪዲዮ ስታዩ ገባቸው። ለማንኛውም እስኪ ይሄን ቪዲዮ አይተን እንመለስ። ወደ 82,000 ሰዎች ቀጥታ ስርጭት ሲከታተሏት ነበረ። እንግዲህ ጌሙን በጃኒ አሸናፊነት ተጠናቋል። ይሄን ቪዲዮ አይተን እንመለስና ያው ጃኒ አዶናይን ስትሰማው የነበረ ቪዲዮ ነው። እስኪ ለማንኛውም አይተን እንመለስ። You think that I'm
ከዚህ በኋላ ብዙ ሰዎች የተለያዩ ነገሮችን እያሉ ነው። አንዳንዶቹ ደስተኛ ቢሆኑም አንዳንዶቹ ደግሞ ያዘኑ አሉ። ያው የጃኒና የአዶናይን አንድ መሆን የማይፈልጉ ብዙ ሰዎች አሉና እነዛ ሰዎች ሲናደዱ ነበርና በዚሁ እንቀጥልና ባለፈው አንድ ቪዲዮ በሶሻል ሚዲያ ሲዘዋወር አይቼ ሰው ኮሜንት ላይ የተለያዩ ነገሮችን ሲጽፉ አይቼ የሆነ ነገር ለመናገር አስቤ ትቼ ነበረ። ነገር ግን ይሄን ቪዲዮ ካየ በኋላ እኔም የሆነ ነገር እንድጠራጠር ያደረገኝ ጉዳይ አለ። ይሄ ጉዳይ ምንድነው? አክብረትን መቼስ ሁላችሁም ታውቋታላችሁ። ያው አዶናይ ከትግራይ ክልል አምጥቷት ለልጁ እያሳደጋት የነበረችው አንዲት ሴት አለች፣ ሁላችሁም ታውቋታላችሁና ታዲያ እቺ ልጅ ከአዶናይ ወንድም ጋር ያላት ነገር ብዙ ሰዎችን እያጠራጠረ ነው። ግን ይሄን ቪዲዮ ስታዩት ደግሞ ይበልጥ ነገሩ ይከፋ ይሆናል። ለማንኛውም እስኪ እሱን ቪዲዮ ተከታትለን እንመለስ። ይሄን ቪዲዮ ሳይ ማለት ነው አዶናይ ይችን ልጅ ጠብቅ፣ ከወንድምህ ጠብቃት። እኛ እንወድሃለን፣ እናከብርሃለን። አጉል ነገር እያሳየ ነው። ከዚች ልጅ ማይሆን ነገር እያሳየ እና ይች ልጅ ያለ እድሜዋ በአጭር እንዳያስቀራት ከወንድምህ ጠብቃት። ከወንድምህ እንድትጠብቅልን ነው የምንፈልገው። ይች ልጅ ልጅህ ናት፣ የህዝብ ልጅ ናት። ከወንድምህ ጠብቅልን እና እንዳያችሁት ነውና ይሄ ጉዳይ እንዴት ነው? ከምን ታያላችሁ? እስኪ ለማንኛውም ኮሜንት ላይ ሐሳባችሁን አስቀምጡልኝ። ባለፈው በሰራሁት ቪዲዮ ሁላችሁም እንደምታውቁት በተለይ ስለ ጃኒና ስለ አዶናይ ታዋረደች ምናምን በሚለው ታምኔል የሰራሁት ቪዲዮ ላይ ብዙዎቻችሁ ስለኔ መጥፎ ኮሜንት ወይም ለኔ ያላችሁ በተለይ አንተ ጃኒን አትወዳትም፣ ለአዶናይም ለጃኒም ጥሩ እንትን የለህም ምናምን እያላችሁ ኮሜንት ላይ ብዙ ኮሜንት ጽፉ ነበረ። ለአንዳንዶቻችሁ መልስ ሰጥቻችኋለሁ፣ ለአንዳንዶቻችሁ ደግሞ አልመለስኩምና በዛ ጉዳይ እኔ ዝም ብዬ እንዳልሰራው ኮሜንት ላይ ለአንዳንዶቻችሁ መልሼላችኋለሁ። ዛሬ ግን ጠቅላላ አድርጌ ሳውራ ዝም ብዬ ከመሬት ተነስቼ አይደለም ያወራሁት። እንግዲህ ቀጥታ ሐሳቡ ምንድነው? የጃኒ ቤተሰብና የአዶናይ ቤተሰብ ያው እዛ በነበረው በተለይ በቶቶት ሆቴል በነበራቸው ቆይታ ደስተኛ እንዳልነበሩ ነው እንግዲህ የተናገርኩት እና በዛም እናንተ እንደዚህ አይነት ኮሜንቶችን ስትጽፉ ነበርና ለዚህ ምላሽ ይሆን ዘንድ በቂ የሆነ ቪዲዮ ላሳያችሁ። በቂ ሁላችሁም ትረዱኛላችሁ ከዚህ ቪዲዮ በኋላ ብዬ አስባለሁና ለማንኛውም እስኪ ቪዲዮን አይተን እንመለስ። ይህንን ቪዲዮ ሲዘዋወር አይታችሁታል፣ እርግጠኛ ነኝ እኔ ብቻ እንዳልሆንኩኝ። እኔም ደግሞ የራሴን ሀሳብ ልስጥበት ብዬ ነው ማለት ነው። ምንድነው እየሆነ ያለው? የአዶናይ እናት ምንም ኮምፎርታብል እየሆነች አይደለም በጃኒ አክሽኖች ማለት ነው። ጃኒ እየጮኸች ነው፣ እያጨበጨበች ነው፣ በቃ መሆን የምትፈልገውን እየሆነች ነው። የጃኒ እናት ደግሞ ትንሽ ኮምፎርታብል ሆናለች። እንደውም የሆነ ሰዓት ላይ አሳይቻችኋለሁ። ስትጮህ ጃኒ ሴትዮዋ ዞር እያለች ሰው እያየች ነበር ምናምን ነገር በቃ አይደል፣ ምንም ኮምፎርታብል አልነበረችም። ቦዲ ላንጉጇ ይናገራል። እኔ አሁን ጃኒ ልናገር ሳይሆን የመጣው ጃኒ እራሷን ነው እየሆነች ያለችው። እኔ ምን አየሁ መሰላችሁ? ልጅነት አየሁባት ጃኒ ላይ፣ በጣም ልጅነት አየሁባት። አሁን ለምሳሌ ይህን ቪዲዮ ተመልከቱት። አሁን ይህንን አታደርጉትም። የባላችሁ እናት ፊት አታደርጉትም። የባል ቤተሰቦቻችሁ ፊት እንደዚህ አታደርጉትም። ብቻችሁን ስትሆኑ የምትዝናኑበት ነገር ነው። ገባችሁ አይደለ? አሁን እሱን ለማጉረስ ሽል ማለት ምናምን ነገር፣ አሁን ይሄ እሷ በልጅነት በቅንነት ያደረገችው ነገር ነው። አንደርስታንድ ግን ምን ያስተምረናል? የባላችን እናት ፊት ወይንም ደግሞ ቤተሰቦቹ ፊት እንደዚህ አይነት አክቶችን አለማድረግ። ምክንያቱም ምንም ያህል ጥሩ አማቾች ቢሆኑ፣ ምንም ያህል ጥሩ ሴት ብትሆን ያቺ ሴት እናቴ ልትሆን አትችልም። ገባችሁ አይደለ? አንኮንዲሽናል የሚወዳችሁ ቤተሰባችሁና ባላችሁ ነው። ስለዚህ እንደፈለጋችሁ መሆን የምትችሉት እነሱ ሰዎች ጋር ነው እንጂ የባል ቤተሰብ ፊት ስትር፣ ስነ ስርዓት ያዝ፣ በቃ ስብስብ። ገባችሁ አይደለ? እንደዛ ነው መሆን ያለበት። ጃኒዬም ያው በዚህ ትማራለች ብዬ አስባለሁ።
በአዶናይ እናት ደግሞ መፍረድ አንችልም። ምክንያቱም ልጇ የያዛት ገርልፍሬንዱ ትሆነዋለች አትሆነውም ብላ እንደ እናት የምታስበው ነገር ይኖራል ማለት አሁን ገና ከመጋባታቸው በፊት ሁሉም ነገር በጥንቃቄ የምታይበት ታይም ሊሆን ይችላል እና የጃኒ እንደዛ መሆን ትንሽ አንኮምፎርታብል ሊያረጋት ይችላል። ገባችሁ አይደለ? ስለዚህ የእሷ መጥፎ ሰው መሆኗን የሚያመላክት አይደለም። እኔም ብሆን በእሷ ቦታ አንኮምፎርታብል ለመሆኑ ምክንያቱም የልጄ ገርልፍሬንድ ሺስ ሃቪንግ ፋን አይ አንደርስታንድ፣ ግን በቃ እየጮኸች ምናምን ነገር በቃ ያ ለትልቅ ሰው እንኳን አይደለምና ለባልናት ለትልቅ ሰው እዛ አካባቢ ላለው ሰው ትንሽ አንኮምፎርታብል ያደርጋል። የሰዎችን አቴንሽን ግራብ ማድረግ በመጮህ ምናምን ነገር ማለት ነው እና በእሷ ሳይድ ያለውንም አንደርስታንድ አድርገዋለሁ። ሰውም እሷ ላይ ሄት ማድረስ የለበትም፣ የባል እናት ምናምን መባል የለባትም። ሺዝ አ ጉድ ፐርሰን እኔ እንደውም አንደርስታንድ ከማድረገው ምክንያቱም አዶናይ እየሰበሰበ እያመጣቸው ቤት የሚያኖራቸውን ሰዎች ተቀብላ አብራ እያኖረች ነው እና እሷ ጥሩ ሴት እንደሆነች አንደርስታንድ አድርጋለሁ። ግን ደግሞ እንደ ትልቅ ሰው አንኮምፎርታብል የምትሆንበትን ነገር አንደርስታንድ ማድረግ ነው። ሶ በአጠቃላይ ምን ልላችሁ ፈልጌ ነው መሰላችሁ የባል ቤተሰብ ፊት ስብስብ ስትር ስብስብ በቃ ስነ ስርዓት ያስ እሺ፣ ባላችን ላይ እንደፈለገ መልካም ጊዜ። እንግዲህ እንዳያችሁት ነው የአዶናይ እናት እንግዲህ እንዳያችሁት ብዙም ደስተኛ አይደለችም። አዎ የጃኒ ሁኔታው አከውና ምናምን ብዙም ደስ አላላትም። እኔም ደግሞ ባለፈው ነግሬያችኋለሁ የጃኒን ጸባይ እናውቀዋለን ምን አይነት ልጅ እንደሆነች ከዚህ በፊት። በዛን ቀን ግን ኮንፊደንሷ የለም ጠፍቷል፣ ፎርማት ሆኗል መሰለኝ። ብቻ ያን ለማውራት ፈልጌ ነበረ። ለማንኛውም በዚህ ሐሳብ የተከፋችሁ የተደበራችሁ በጣም ሶሪ ማለት ፈልጋለሁ። እናንተ እንደተረዳችሁት አይደለም። እኔ ደግሞ በቪዲዮ ኮሜንት ላይ እንዳስቀመጥኩት በመጀመሪያ ኮሜንት ፒን አድርጌ እንዳስቀመጥኩት ጃኒም ሆነ አዶናይ በጣም መወዳቸው ቲክታከሮች ናቸው። ምንም ቅምም ምንም ከነሱ ጋር መጥፎ እንትን የለኝም። እኔ ሁለቱንም በጣም ነው መወዳቸው። አራት አራት ፋሚሊ እንዲሁም ብራብሮ ፋሚሊዎች እኔም በጣም ነው መወዳችሁ። እናንተም እንደምትወዱኝ አውቃለሁ። ለማንኛውም እስኪ ፍቅራችሁን ኮሜንት ላይ አሳውቁኝ። ወደ ቀጣይኛው ጉዳያችን እንለፍ። ከዚሁ ጋር በተያያዘ ደግሞ ጃኒ ከቤተሰቦቿ ጋር አንድ ላይ አንድ ቪዲዮ ፖስት አድርጋለች። ውበት ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ባይኖር ምን ያደርጋል እንሰው ስላኩሉ ይበቃ የለም ወይ ወሎዬ መባሉ እና እንዳያችሁት ነው፣ ደስ ይላል። ፋዘሯም ሲቀውጠው ምናምን ነበረ። ብቻ ምንድነው የሚባለው? ለማንኛውም ኮሜንት ላይ ሐሳባችሁን አስቀምጡልኝ። በጃኒ አካውንት የበዓል ፕሮግራም የበዓል ዝግጅት በዓል እንዴት እንደነበረ የሚያሳይ ቪዲዮ ጃኒ ፖስት አድርጋለች። ገብታችሁ ማየት ትችላላችሁ። እዚህ ጋር አምጥቼ ለማሳየት ያው ደቂቃው ስለማይበቃ ነውና ወደ ቀጣይኛው ጉዳያችን ስናል ሰሞኑን በጣም አነጋጋሪ ጉዳይ ከነበሩ ጉዳዮች መሃል አንዱ ምንድነው የቴዲ አፍሮ ሙዚቃን ብዙ ቲክታከሮች አልሰሩም። ለምንድን ነው? ፈርተው እየተባለ ነው። እንግዲህ እንደምታውቁት በተለይ ፌመስ የሆነ ጆን ዳንኤል፣ አዶናይ፣ ናሆም ፎንት፣ ስቲፎ እንዲሁም ጃኒ፣ ዩቲናስ ሌሎችም ቲክታከሮች የቴዲ አፍሮ ሙዚቃን አልሰሩም። እንደምታውቁት የኢትዮጵያ ቲክታከሮች አዲስ ሙዚቃ እንደወጣ በተለይ ትሬንድ ከሆነ የመስራት እድል ሰፊ ነው። ሰፊ ብቻ ሳይሆን ይሰራሉ፣ ግልጽ ነው። ታዲያ ለምንድን ነው በዚህ ዙሪያ ያልሰሩት ለሚለው ጥያቄ ብዙዎቻቸው ያው ከፖለቲካ ጋር ሙዚቃው ብዙ ግብግብ እየፈጠረ ስለሆነ በፍርሃት ነው እየተባለ ነው። ታዲያ በዚህ ጉዳይ እናንተ ምን ትላላችሁ? ለማንኛውም ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እኔ አሁን በዚህ መናገር ስለፈለኩ ነው። ለምን ታውቃላችሁ? በጣም አጨናነቃችሁት አዶናይን። እኔ እግዚአብሔርን እስኪ ሳትዋሹ አራት ፋሚሊዎች ትክክለኛ ነገር ተናገሩ። በየቪዲዮ ስራ በቴዲ ዘፈን ስራ በወር እንዴ ግን አላጨናነቃችሁትም? እውነት ነው። አይ ከምር ግን ወዳችሁት ነው አዶናይን? ምን ማለት ነው? እንዴ አይ ሊገባኝ አልቻለም። እኔ እኮ ጥያቄ እየፈጠረብኝ ነው። በጣም አጨናነቃችሁት እንዴ። በኮመንቱ ጋር እንዳለ ገብቻ ያለው እንዴ ማጫነው እኮ እኔ እኮ መስራት ፍላጎት ነው። ከፈለገ ይስራ፣ ከፈለገ አይስራ። ግን ስራ ብሎ ማጫነቅ ግን ለምን እንደሆነ አላውቅም። ወይስ እሱ ጋር ትኩረት እንዲደረግ ፈልጋችሁ ነው? እሱ ጋር ትኩረት ተደርጎ ወይስ እንደገና በዛው ወገን ለምን በእኛ አልሰራም እንዲባል ነው? እንደገና በዚህም እኔ በጣም የምትገርሙ እግዚአብሔርን እውነት እግዚአብሔር እኔ ካጠፋው አጠፋ ብሉኝ ከፈለጋችሁ። ግን ይሄ የልጁ መብት ነው። አታጫንቁት በቃ እንዴ። እውነተኛ ከሆናችሁ እሱ ስሜቱ እንደፈለገ ነው። ስሜቱ በራሱ የሚመራው ይሄ ልጅ እንዴ ነውርም ነው እንጂ ሲጀመር ማቹ አልበሙ በተለቀቀበት ቀን የልጅ ሚካኤል ኮንሰርት ከጃኒ ጋር ገብተው ሲቀውጡት ነበርና በዛም ብዙ በተለይ ቴዲ አፍሮ አድናቂዎች ኮሜንቱን ሲያጨናንቁት ነበረ። በተለይ የጃኒ ኮሜንት ላይና የአዶናይ ላይ ነው እንግዲህ ገብተው በቴዲ ስሩ ብቻ በቴዲ ሙዚቃ ስሩ ምናምን ብቻ ሲሉ ነበረ። ለማንኛውም ከዚህ በፊት አዶናይ ታላቁ ሩጫ ላይ ነው መሰለኝ የኢትዮጵያን ባንዲራ በቀለም እንግዲህ ፊቱ ላይ ተቀብቶ ሲያስጠፉ ታስታውሳላችሁ ብዬ አስባለሁ ላይቭ ላይና እሱም ቪዲዮ እስኪ አይተን ማለት ነው።
ያጠፋሁት ነው። ብዙዎቹ እንግዲህ ከዚህ ጋር የተያዘ ነው እያሉ ነው ያሉት። ምክንያቱም ያው የቴዲ አፍሮ አልበም ላይ ዳስጣል የሚለው ሙዚቃ ፖለቲካውን እያናወጣው ነው። ስለዚህ ያን ፈርቶ ነው የሚሉ ሰዎች አልጠፉም። ብዙ ቪዲዮዎች አሉ ፈርቶ ነው እያሉ ቪዲዮዎችን ሲሰሩ አይቻሉና አንድ ቪዲዮ ላሳያችሁ፣ ለታሪክ ይቀመጥ ይለናል። እስኪ ለማንኛውም ቪዲዮን አይተን እንመለስ። ብቻ ከዚህ ጋር እያያዙት ነው ያልሰሩት፣ ለዛ ነው እየተባለ ነው። ግን በመጨረሻም አዶናይ ግን መስራቱን አላቆመም። ኦልሬዲ ሰርቶታል። ከአንድም 2-3 ቪዲዮ ሰርቷል። ለማንኛውም እስኪ ቪዲዮ አይተን እንመለስና ከአንድ ኢትዮጵያ በቀር የሌላ እመናት መና በሰማህ ስማ ይወጋሽ ይወጋ የጎዳ እሱ ግን ይህም ብቻ አይደለም። ለጃኒም የሚሆን አንድ ሙዚቃ ጋብዟታል። እሱንም ቪዲዮ ለማንኛውም ከጃኒ ጋር አንድ ላይ ሆኖ በተለይ በላይቭ ጌሙ ቀን ይመስለኛል ያን ቪዲዮ ወስዶት እንግዲህ ከሙዚቃው ጋር አዋህዶ ለቆታል። ለማንኛውም እስኪ ቪዲዮን አይተን እንመለስ። አዶናይ ብቻ አይደለም ደግሞ ጃኒም ሰርተዋለች እና ይቀጥላል መሰለኝ ከዚህም በኋላ። ለማንኛውም እስቲ ጃኒን ቪዲዮ አይተን እንመለስ። የብራዚል ሹራብ ለብሳ አምሮባት ነው የሰራችው። ኮሜንት ላይ እስኪ ሐሳባችሁን እያስቀመጣችሁ ተከታትለን እንመለስ። መልኳ ቀለሙ ነቶ ሚለቅም አይደል አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባው መብራት አቤት ቁንጂና። እንግዲህ አይታችኋል። ያው ኮሜንት ላይ ስታጨናንቁ የነበራችሁ ሰዎች ያው ሰርተዋል፣ አሁንም ይሰራሉ ብዬ አስባለሁ። እንዴት ነው? ምን ተሰማችሁ? ደስ ብሏችኋል ብዬ አስባለሁ። ያው በተለይ አራት ፋሚሊዎች ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወደ ቀጣይ ጉዳያችን ስናል ሰሞኑን እንግዲህ አቶ ብርሃኑ ነጋ የትምህርት ሚኒስተር የነበሩ ከዚህ በፊት የነበሩ ነው መሰለኝ አሁን ላይ ብቻ ፖድካስት ቀርቦ ነበር ዋቻ ጉድ ላይ። እዛው በነበራቸው ቆይታ አንዳንድ ነገሮችን ብዙ ጉዳዮችን ያነሱ ሲሆን ከነሱ ማለት ስለ ቴዲ አፍሮ አንድ ነገር ተናግረው ነበረ።
እስኪ ቪዲዮን አይተን እንመለስ። ሙዚቃ የኢትዮጵያ ሙዚቃ ነው አይደል የምናወራው? መሆን ያለበትም እሱ ነው። ሌላው እንትን አድርገን ቴዲ ኢዝ ኦልዌይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ብሎ ዘፋኝ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። ሙዚቀኞች የሁሉም ነገር እንትን አይሆኑምና ሂዝ ቬሪ ኬፓብል ሪሊ ናቹራሊ ታለንትድ የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው እና ለማንኛውም እንዳያችሁት ነውና ያው በስልጣን ላይ ያለ ነው እንግዲህ እንደምታውቁት ብሬ የሆነ ስልጣን ነገር ላይ ምናምን አለና ይሄን ተመልክቶ አንዳንድ ሰዎች እንደ ቀልድ የሰሩትን ቪዲዮ ለማንኛውም ዲጂታል የሰራውን ቪዲዮ አይተን እንመለስ። እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ። እንዴት ወደዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ? ዮንዚማ ጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን ጣሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ በእናትህ። እና አንዳንድ ሰዎች እንደ ፊልም ድራማቲክም የቴዲ አፍሮን ሙዚቃ የተጠቀሙት ይገኛሉ። ይህም ቪዲዮም እስኪ አይተን እንመለስ። አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ እንደሚያዝነው ልቤ ለምን አልተከተሉኝም ግን? በተራሳሰና መሬማ መሬማ እና ትላንትና በሰሩት ቪዲዮ ደግሞ በቴዲ አፍሮ ሙዚቃ ምክንያት ወደ 105 የሚሆኑ ሰዎች እንደታሰሩ ቪዲዮ ሰርቼ አብዛኞቻችሁ አላመናችሁም። እና ለማንኛውም እስኪ ይሄን ቪዲዮ ማይተን እንመለስ። አሁንም ብዙ ወጣቶች በቴዲ ሙዚቃ ምክንያት እየታሰሩ ነው የተባለ ነው። ለማንኛውም እስኪ ቪዲዮን አይተን እንመለስ። በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። የድምፃዊ ቴዎድሮስ ካሳ ቴዲ አፍሮን ዘፈን መውጣቱን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደው ምርጫ ለማስተጓጎል አዲሱን ዘፈን እንደ አመፅ መቀስቀሻ ተጠቅመውበታል በሚል ነው በርካታ ወጣቶች ማሰሩ የተገለጸው። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳሉት ከትላንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉም ይገኛል ሲል ገልጿል። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባይኮንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስሯል ያሉት ምንጫችን በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ የተደረገ መሆኑን አክለዋል። እንግዲህ የመረጃ ምንጭ መሰረት ሚዲያ ነው። እንግዲህ እንዳያችሁት ነውና በዚህ ሀሳብ እናንተ ምን ትላላችሁ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይህ ብቻ አይደለም። የኢዜማ ፓርቲ እንግዲህ ቢሮ ላይ የቴዲ አፍሮን ሙዚቃ ከፍ አድርጎ ከፍተው እንግዲህ ቢሮ ላይ እየጨፈሩ ይመስለኛል። ናይት ክለብ ሆኗል የኢዜማ ቢሮ።
የተባለ ነውና የቴዲ አፍሮ ሙዚቃን ከፍተው እየቀወጡት ይገኛሉና እስቲ እሱ ቪዲዮም አይተን እንመለስ። አዲስ አበባ ላይ እየዞሩ ሲቀውጡትም ታይተዋል። ኢዜማዎች ናቸው እንግዲህ ይህን ሲያደርጉ የነበሩትና እንዴት ነው? እስኪ ለማንኛውም ቪዲዮን አይተን እንመለስና እናወራበታል። የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚዜና ሰምታችሁ ነበር? ለማንኛውም ይህ ከኋላ የምትሰሙት ከፍ አደርገዋለሁ የምትሰሙት ዜማ በዛሬው ዕለት ኢዜማ ፖለቲካ ፓርቲ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃን በደንብ ከፍቶት አዲስ አበባ ላይ ጎምለን እያለ ነው። ኢዜማዎች ይቅናችሁ፣ ብልጽግናዎች ይቅናችሁ፣ ኢህአፓዎችም ይቅናችሁ። ሰላማዊ ትግል፣ ሰላማዊ ምርጫ ለኢትዮጵያ በጣም ያስፈልጋል። ኢትዮጵያ ውስጥ ዘፋኝነት አያስከስስም፣ ሊያስከስስም አይገባም። ይኸው ቴዲ አፍሮ እየተቀሰቀሰበት ነው። እና የዛሬ ቪዲዮን ይመስላል። እንዳያችሁት ዛሬ ፈታ ደስ የሚሉ ታይሞች እንዳሳልፍና አምሾ ደስ እንዳላችሁ። እንዴት ነው ያላችሁን ሐሳብ በዚህ ሁሉ ሐሳብ ባወራ ነው ኮሜንት ላይ ጻፉልኝ። ምንም ሐሳብ የሌላችሁ ሰዎች ደግሞ ሰላም ፍቅር ብላችሁ ጻፉልኝ። የቴዲ አፍሮ የወደዳችሁት ሙዚቃ ደግሞ የቱ እንደሆነ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ነው ይመስላል። ሰብስክራይብ ያላደረጋችሁ ላይክ ኮሜንት ላይ በሚቀጥለው እንገናኝ።